አመል እንዴት ሰነበትሽ? እንኳን ጌታ ረዳሽ። ዛሬ ነው የምትደውለው? ምን እባክሽ ጥሩዋት እኮ እያሳለፍኩ አይደለም። ከሱሲ ጋር ከተለያየም በኋላ ነገሮቼ ሁሉ ተዛብተዋል። ቢሆንም ስንት እየተነጋገርን የምናስኬዳችሁ ጉዳዮች ነበር። አሁን እንኳን ሱሲ ግራ ተጋብታ ከምራፍ ጋር ክርክር ላይ ነች። እንዴ በምን? አዲስ አጀንዳ ተሰጥቷት ጦዛለች። ምን አይነት አጀንዳ? ምን እንደሆነ እኔም አልገባኝም፣ ግን እሷ ግራ ተጋብታለች። ታዲያ አንቺ ምን እየጠበቅሽ ነው? እኔ እኮ ሰሞኑን በሷ ጉዳይ ጸሎት እያረኩ ነበር። ጌታ ወደ ቤቷ ሊመልሳት ይሆናል። እሷ ከዚህ ቤት እስካልወጣችና ከምራፍ ጋር እስካልተለያየች ድረስ ምንም ለውጥ አትጠብቅ። እና እሺ ምን ማድረግ አለብን ትያለሽ? ና እኔን ልትጠይቅ ነው። በዛው አንዳንድ ነገሮችን እንነጋገራለን። እሺ ነገ ብቅ እላለሁ። ሰላም ወይ? ያለፈው ዘመን ይብቃ ጌታ ሆይ አድርገኝ ምርጥቃ አልውጣ ከፍቅር እጅ ሳመልክ ልኖር ከደጅ ያለፈው ዘመኔን ሳስብ በእውነት እጅግ አፍራለሁ ድርሻዬን ካንተ ወስጄ በብዙ አባክኛለሁ ይሞላል ልቤ በጸጸት ድካሜን አስታውስ። አውግስጢኖስ ፈጣሪ የለም ባይና በዝሙት የተበላሸ ሕይወት ይኖር የነበረ ሰው ነው። በቅዱስ አምብሮስ ስብከት ከተመለሰ በኋላ ግን ይህ ሰው ፍጹም በንስሐ ተለውጦ በምንኩስና መንገድ ሄዶ እስከ ቅድስና ደረሰ። ይህንን የንስሐ ሕይወት መኖር ከጀመረ በኋላ ቀድሞ በአመንዝራነት ሕይወት ሲኖር ወዳጁ የነበረች አንድ ሴት መንገድ ላይ ከሩቅ አይታ ተከትላ ጠራችው። ወደ ቀድሞ ትዝታውና ኃጢአቱ መመለስ ያልፈለገው ይህ አባትም ጥሪዋን እንዳልሰማ ሆኖ በፍጥነት መሄድ ጀመረ። ይህች ሴትም እየሳቀች አውግስጢኖስ እኔ እኮ ነኝ ብላ ጮኸች። እርሱም ወደ እርሷ ዞሮ እኔ አይደለሁም አላት። ክርስትና የወደቀ የሚነሳበት የረከሰ የሚነጻበት ሕይወት ነው። የትናንት ታሪክ የሌለው ጻድቅ፣ የነገ ተስፋ የሌለው ኃጢአተኛም የለም። የቅዱሳን ታሪክም ንስሐ የገቡ ኃጢአተኞች ታሪክ ነው። በዚህ መስመር ያለፉ ሁሉ ትናንትን እየተው ሌላ ማንነትን ይላበሳሉ። ትልቁ ፈተና ሰዎች ተነስተህ እያዩህም እንኳን መውደቅህን አለመርሳታቸው ነው። ፈጣሪ ከእንግዲህ አትበድል ብሎ ይቅር ቢልህም ሰዎች ግን ይቅር አይሉም። ድመት መንኩሳ አመሏን አትረሳ እያሉ እየተረቱ ወደ ነበርክበት እንድትመለስ ይገፋፉሃል እንጂ እንድትለወጥ አይፈቅዱልህም። ሳውል አሳዳጅ ነበር። ዛሬ ግን
ሐዋርያ ነው። ብዙ ክርስቲያኖች ግን እርሱን ለማመን ተቸግረው ነበር። ከመመረጡ ጀምሮ እረ እርሱ አይሆንም ብለው ለፈጣሪ ምክር የሰጡም ነበሩ። ከተመረጠ በኋላም ለመቀበል ተቸግረው ከሐዋርያት አሳንሰው ያዩት አልጠፉም። እርሱም በትሕትና ሐዋርያ ተብዬ ልጠራ የማይገባኝ ቢልም ጭንጋፍ ብሎ ራሱን ያለ ጊዜው ከሚወለድ ጽንስ ጋር አነጻጽሮ ዘግይቶ የተጠራ መሆኑን ቢናገርም ከሐዋርያት በምንም የማያንስ ሐዋርያ ነበር። እነርሱ በትናንት ማንነቱ ሊያዩት ቢሹም እርሱ ግን እርሱ አልነበረም። እርሱ መኖር አቁሞ በእርሱ ይኖር የነበረው ክርስቶስ ነበረ። አንዳንድ ሰዎች የማያምኑ ከክፋት ተመልሰህ መልካም ስትሆን ብቻ አይደለም፣ በጣም መልካም ስትሆንላቸውም አያምኑም። ስታከብራቸው ምን አስቦ ነው ብለው ይጠራጠራሉ። መልካም ስታደርግላቸው ምን ነው ደግነት አበዛህሰ፣ ተንኮል አሰብክ እንዴ? ይቺ ጠጋ ዕቃ ለማንሳት ነው ብለው ሊሰጉ ይችላሉ። መልካም የሚያደርግላቸውን ሁሉ ሊያርድ የሚያስባቸው የሚመስላቸው ሰዎች አሉ። ፍቅር የትግል ስልት የሚመስላቸው ጨብጠው ጣታቸው እንዳልጎደለ የሚቆጥሩ አይነት ተጠራጣሪ ሰዎች አሉ። እናም የኔ ልጅ ትላንትህ ላይ ቆዝመህ ተክዘህ በጸጸት ራስህን አትጉዳ። ዛሬ ነገ ሳትል ወደ ቤትህ ንስሐህን ወደ ተቀበሉህ የነፍስ አባትህ ሂድ። የሰራኸውና ያልነገርካቸው የረሳኸው ሁሉ ነገር ነግረህ ቀኖናህን ተቀበል። ደግመህ እንዲህ ራስህን ለሚጎዳ ኃጢአት አሳልፈህ እንዳትሰጥ። እንደነዚህ ያሉ ስሜታዊም ዕውቀታዊም እምነት ያላቸው እነዚህ ፍሬ ያፈሩ። አንድ ሰው ፖለቲካን፣ ታሪክን፣ ሳይንስን እንደሚያውቀው ኦርቶዶክሳዊ አስተምሮን ቢያውቅ አይጠቅሙም። እንደነዚህ አይነት ብዙ ዕውቀት ያላቸው አሉ። እናንተ ጋር የተጀመረው ይህ አይነቱ አካሄድ ይመስለኛል። በእርግጥ ጅማሮ ለበጎ የሆነ ሌላ የእምነት ተቋማትን ለማስረዳት ኦርቶዶክሳዊ አስተምሮን ለመግለጥ ታስቦ ሊሆን ይችላል። ግን አሁን አንቺ ከምትነግሪኝ ነገር አንጻር የተረዳሁት ፍቅር የሌለው አንሶ ላለመገኘት የሚደረግ መጣጣር፣ ለድህነትና ለጥቅም በማይሆን መልኩ የሚደረግ ክርክር ነው። ይህ ደግሞ ተገቢነት የለውም። አስራው መጽሐፍትም አትከራከር ሲል የገለጸው ይህ አይነቱን ነው። አትከራከሩ የተባለበት መሰረታዊ ነገሩ በባህሪው በሰው አእምሮ የማይለካ የማይወሰን የማይመረመር እግዚአብሔርን በእኔ መረዳት እለካዋለሁ፣ እበስነዋለሁ፣ እመረምረዋለሁ ማለት ስለሆነ መጀመሪያም ቅዱሳን አበው ይህ አይነቱን ሐሳብ ትዕቢት ይሉታል። እውነትም ራሱን ሙሉና ብቁ አድርጎ በዚህ ልክ መናገር ትዕቢት ነው። ሃይማኖት በንጽህና፣ በቅድስና፣ በትህትና፣ በጾም በሱባኤ ሆነው የሚረዱት ነው። አንቺም ሚስጥሩን እንዲገልጽልሽ እግዚአብሔርን አብዝተሽ እየለመንሽ ከስሜታዊና ከእውቀታዊ እምነት ወጥተሽ በመረዳት እምነት በምትቹ መጠን የተገለጸልሽን እውቀት አሜን ብለሽ እንድትቀበይ አደራሽ። መሪ፣ የእውነት አንቺ ጋር ነው ሰላሜን የማገኘው። ምንም እንኳን ብጨቀጭቅሽ ግራ የገቡኝን ጥያቄዎችን እያመጣው ብጠይቅሽ ምንም ሳትሰለቺ ስለምትረጅኝ አመሰግንሻለሁ። እግዚአብሔር ይስጥሽ። አሜን። በይረፍት አድርጊ። ኧረ እኔም ከነጋ ላይ ይወጣ ደክሞኝ ስለመጣው ሰላም ሳልላት ቁጭ አልኩኝ። ሊያትና አግዝሻለሁ። እንደሃና ልቤ ባንተ ጸና፣ እኔም እንደሃና ልቤ ባንተ ጸና። ማነው እስኪናገር ጠብቆ ያፈረ፣ ተስፋዬ ነው ብሎ ባዶን የቀረ። እኔ ግን እላለሁ ዛሬም እንደሃና እግዚአብሔር ሰምቶኛል አድርጎኛል ቀና። ጸና ልቤ በእግዚአብሔር ጸና፣ ልቤ በአምላክ ጸና። እግዚአብሔርን ቀኖ
እንደፈለገች እኮ ግራ ገባኝ። ቅልፍ ይዟት ይሆናል። አንቺ ጋርማ ተግባብታችሁ ጌታ ቢረዳሽና ብትወልጂ ደስ ይለኛል። እኛን ቀን ስለምንጠብቅ እንጂ እግዚአብሔር የማያስቀረው አምናለሁ። ግን ችግሩ ከማን ነው? ሁሉን ማድረግ የሚችለው እግዚአብሔር። ችግር ሳይሆን ፍቃድ፣ እግዚአብሔር ፍቃድ። ምናልባት ያዘገየብሽ አልሰማ ብለሽው ቢሆን ምን? እሱን አንቺ ታውቂያለሽ። የትዳር ዋናው በረከቱ ልጅ ነው። እንዲህ እየፈለግሽው ሲቆዩብሽ ምናልባት አልሰማ ያልሽው ነገር ካለ ብዬ ነው። እንግዲህ ሁሉን የሚያቆርሱ ነው። እውነት ነው። እንግዲህ ጌታ ይርዳችሁ። ያለ ልጅ ከባድ ነው። እኔ ሁሌ ጊዜ ስጸልይ ያስባችኋለሁ። ያው ብሩክን ጉጉቱን ስለማውቅ እግዚአብሔርን ቀኖች እየጠበኩ ቀናያው ትላለች። አንተን ስላመንኩ እኔም እንደ ሐና ልቤ ባንተ ጸና። እኔም እንደ ሐና ልቤ ባንተ ጸና። እንዳትታዩ ክፉ አትናገሩ፣ አዋቂ ነውና እግዚአብሔር ፍቅሩ። ስሙ መድኃኒት ነው ከፈተና መውጫ፣ የጸና ግንብ ነው ሮጦ ማምለጫ። ጸና ልቤ በእግዚአብሔር ጸና፣ ጸና ልቤ በአምላኬ ጸና። እግዚአብሔርን ቀኖ ዛሬም በዛ አቋማቸው እንደጸኑ ነው። ማን ሊናገራቸዋለሽ? ጭራሽ እኮ መልስ የሚመልስላቸው ከሆነ አባት ነው ካህን ነው ብለው ዝም አይሉ። ቆይ እሺ፣ መምህራኖቹስ እስካሁን በዚህ ሀሳብ ዝም እንዳሉ ናቸው? አይ መምህራኖቹ እንኳን ዝም አላሉም። ያው ሊቃውንቱም ሆኖ አንዳንድ መምህራን በስብከትም በጽሁፍም መልስ ሰጥተውበታል። ነገር ግን አለ አይደል ግለሰብን መከተል ፋሽኑ ያደረገ ምዕመን በዛና ቤተክርስቲያን አምና እንዲያስተምር ላከቻቸውን መምህራን ሳይቀር የሚሳደብ የሚያንጓጥጥ ክብረ ክህነትን የሚዳፈር ላደረጉት እንኳን ቆብ ሲል የማይታገስ ደፋር የሆነ እኮ ነው ትውልድ የተፈጠረው። እያገኛችሁት ከሆነ ቆይ ለምን ቤተክርስቲያን እንዲህ በጭንቅ ባለችበት በዚህ ጊዜ በምዕመናን መካከል ጥርጣሬን መከፋፈል ሊፈጥር የሚችል ሀሳብ ማንሳት እንደፈለገ አትጠይቁ። ከዚህ በፊት ገድላት ድርሳናት ላይ የማልቀበላቸው ነገሮች አሉ፣ ተአምረ ማርያም ላይ አንዳንድ የማልቀበላቸው ነገሮች አሉ አለ። አሁን ደግሞ ድንግል ማርያም የወደቀ ስጋ ይዛለች። በየጊዜው አዳዲስ አጀንዳዎች በየአደባባዩ ማንሳት ለምን አስፈለገ? አላማውስ የጠፉትን ወደ ብርሃን ማምጣት ነው ወይንስ ያሉት ላይ ብዥታን መፍጠር? እሱ ብቻ ነው እንደሚገርምሽ። አሁን ደግሞ ኢትዮጵያ ቤተክርስቲያን ሎካል ቸርች እንደመሆኗ ልትሳሳት ትችላለች የሚል ከፋፋይ አስተምሮ ነው ይዘው የመጡት። ምን? በእውነት ይሄ ማለት ልክ በውጭ እንዳሉ የእምነት ተቋሚ ተቋማት ይሄን እንቀበላለሁ፣ ይሄን ደግሞ አልቀበልም፣ የቤተክርስቲያኗ አካሄዷ ይሄ ስህተት ነው፣ ይሄ ደግሞ ልክ ነው እያሉ እንደራሳቸው ሐሳብ የሚሄዱ ምዕመናን እንዲፈጠሩ አውቀው የሚሆን ሳያውቁ እየሰሩ ነው። ቤተክርስቲያን ቶሎ መልስ መስጠት አለባት። ማን ሊሰማት? ከዚህ በፊት በተሐድሶ እንቅስቃሴ ላይ የነበሩ አሁን ደግሞ ለይቶላቸው የራሳቸውን አዳራሽ ከፍተው የሚሰሩ ሰዎችን በመከተል ብዙዎች ጠፍተዋል። እኔ ዛሬ ላይ ልክ እየሄድኩኝ ቢሆንም እንኳን ምዕመን ከቤተክርስቲያን አስተምሮ አንጻር እየመዘነ እንዲሰማኝ ከማድረግ ውጪ እንድወደድና እንድሰማ ትኩረት እንድስብና ፀሐይ ክርስቶስን ከመግለጥ ይልቅ ወደ መሸፈን የሚሄድ ከሆነ ከሱ በላይ ምዕመን እኔ ላይ ትኩረት እንዲያደርግ እየሰራው ከሆነ ይሄ በመንፈስ ቅዱስ ያልተቃኘ አገልግሎት እንደሆነ ልብ ሊረዳው ይገባል። ግን ሁሉም ለራሱ አስተማሪን የሚያከማችና የቤተክርስቲያን ትምህርት ጆሮን የሚያሳክክ ሆነበትና እኛንም ጭንቅ ውስጥ ከተተ። እሺ አሁን በምን ተወሰነ? እንግዲህ ነው መምህራን ባሉበት ሐሳባችን እንነጋገርና የቤተክርስቲያንን አስተምሮ ነግረውን ፕሮግራሙ በዛ ይዘጋል። መጀመሪያም እኮ የቤተክርስቲያን አስተምሮ ይታወቃል። ትቢት እኮ ነው ክርስትናን በራሱ ቀጥ መመዘንና የኢትዮጵያን ቤተክርስቲያን አስተምሮ አሳንሶ ማየት እኮ ነው ለዚህ ሁሉ መዘዝ ይዳረገን። በሉ ምሳሌ አቅርብ። የደረሳችሁበትን ለመስማት ብዬ እኮ ባዶ አፋችሁን ቁጭ አደረኳችሁ። አይ ይሄ ጊዜ እንኳን ተበልቶ ተጾመም አልሆነም ባክሽ። ብቻ እግዚአብሔር ይሁነን እንጂ ከማቸውላል ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት
ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ድንግል ማርያም ላይ ደግሞ ተነስተውባት የሌለው አንድ የእግዚአብሔር ልጅ ብቻ ነው። ይተተኛች እንዴ? አመልም እንቅልፍ ተሰብራተኛለች። ሰይጥሩ ሶሲስ ስልክ እያወራሽ ነው። እኔ የምልህ ከተቀበልን በጣም እንደቆየን ታውቃለህ? ምን ጥያቄ ያለው? አመል ሳትወልድ በፊት አይደል የተቀበልን? ወደ 6 ወር አካባቢ። እንደ ቀልድ አመት ሊሞላት ነው ማለት ነው ሚጣ። እንዴት አድርጌ ልደቷን እንደማከብርላት እሱ ጊዜው ሲደርስ ይታሰባል። አሁን በዚህ ጾም እንቀበል። ሚጣ እያለቀስሽ ነው እንዴ? አዎ ግን አመላለች። እንቅልፍ ወስዷታል አልሽኝ እኮ አመል። ታዲያ ትነቃለች። ይሄን ያልኩ እንቅልፋም አይደለች። እና እሺ ምን አልሽ ማሬ? ስታለቅስ እኮ ሀሳቤን ሰረቀች። በዚህ ጾም ቀን ወስነን 3 ብንቀበል ደስ ይለኛል። እርቺ ልጅ ደጋግማ እያለቀሰች ነው። ካልጎ እንዳትወድቅ። ሶሲ ሶሰና ለምን ሄዳ አታያት? ይሻላል ማሬ። እዚህ ሆኜ ምንም ከልቤ ተረጋግቼ ላወራ አልቻልኩም። መጣ አመል እንኳን ቤት አረዳሽ። አመሰግናለሁ ሚኩ። አረፍ በል። በሉ በቃ ተጫወቱ። መጣሁ። ሶሲ የለችም እንዴ? ኩርስ ጀምራለች አላልኩም? እዛ አንድ ልጅ የሚገርም ሀሳብ አንስቶ ናሏን አዙሮታል። ምን አይነት ሀሳብ? እኔ እንጃ፣ እኔ ብዙም አልገባኝም። ግን ይሄ ምንድነው ድርሳን፣ ይሄ ገድል ምናምን ለክርስትና ያን ያህል ዋና ነገር አይደለም ይላል አሉ። ኧረ እባክሽ ጌታን። ሶስና እዛ ቀን ውላ ትመጣለች። እዚህ ከመጣሽ በኋላ ከምዕራፍ ጋር መዳረቅም። እኔ ምልክ ግን አንተ እንደምንም ብለህ ሶስና እንቀረባት። እንዴት? አብረሽ ልማር ምናምን በላት። ሶስና አሁን ባለችበት ግራ መጋባት አንተ ጋር ብትሆን ምናልባት ወደ ትላንቷ ልትመለስ ትችላለች። እዚህ ከምዕራፍ ጎና ግን ጭራሽ እንዳታስቡ። አይ ጥሩ፣ እስኪ ደውልላታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውልዳን፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የማማ የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የቅዱሳን ወዳጆች በክርስቶስ ሰላምታ እንደምን አመሻችሁ? እንደምን ቆያችሁ? አሜን። የኃያሉ የልዑል እግዚአብሔር ስም ከዓለም አጽናፍ እስከ ዓለም አጽናፍ ስሙ የተመሰገነ ይሁን። አትለይምና እናታችን ቅድስተ ቅዱሳን ድንግል ማርያም በምልጃዋ ዘውትር ከኛ ጋር ጸንታ ለዘላለም ትኑር። የጥበብ የሚስጥር ባለቤት ልዑለ ባሕሪ እግዚአብሔር አምላክ ለሁላችንም ጥበብና ሚስጥሩ ማስተዋሉን ያድለን ይስጠን። እሺ ዛሬ ወደ ትምህርታችን የምንገባው ባለፈው ጊዜ ሲያከራክራችሁና
ሲያጋጫችሁ ውይይት ስታደርጉበት የነበረውን ቃለ እግዚአብሔር ነው። ውይይቱ መምጣቱ፣ መነጋገሩ፣ መወያየቱ መልካም ሆኖ ሳለ ነገር ግን እናንተ ባነሳችሁ ጥያቄ መሰረት ውጭ ያለው ምእመንም ጭምር ግራ በመጋባት በቤተ ክርስቲያን ውስጥ ላይ መደናበር እንዳይፈጥር፣ ችግር እንዳይመጣ፣ ይህንን ጉዳይ ሌላ ቢጽ ሐሳውያን መናፍቃን እንዳይጠቀሙበት እኛ ይህንን ነገር ዘግተነው መሄድ መቻል አለብን ማለት ነው። ስለዚህ ውይይቱ መሆን መቻል ያለበት ከቅን መንፈስ ከነጸና ልቦና ለቤተ ክርስቲያን በማሰብ እንደሆነ ያነሳችሁት ይገባኛል። ነገር ግን ደግሞ ምን ማድረግ መቻል አለብን ማለት ነው? በሰከነ ልቦና ውስጥ ሆነን ይህንን ትምህርት መቋጨት መጨረስ መቻል አለብን። ስለዚህ እስቲ ማን ነው ቀድሞ ከናንተ ውስጥ ላይ ሐሳብ አንስቶ በዚህ ጉዳይ ውስጥ ላይ ውይይቱን ጀምረ ነው እዚሁ ዘግተነው መሄድ መቻል ስላለብን ቅድሚያ ለማን ልስጥ? ድንግል ማርያም የወደቀውን ስጋ ስለያዘች ነው የሞተችው። ማንም የሚሞተው በአዳም ምክንያት ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል። ስለዚህ የሰው ልጅ ወደቀ። ስለዚህ መነሳት ያስፈልገዋል፣ ትንሣኤ ያስፈልገዋል። በሰው ልጅ ትልቁ የእርጅና ሞት መጣበት። ስለዚህ ምን ያስፈልገዋል? ትንሣኤ ያስፈልገዋል። አለበለዚያ በስብሶ ነው የሚቀር። ስለዚህ ይሄ ሁሉ የዞርከው ድንግል ማርያም ክብር ይግባትና የሞተችው የወደቀውን ስጋ ስለያዘች ነው የምትለው? በትክክል መርገመ ነፍስ መርገመ ስጋ ይዛለች ካልክ እኔ በበኩሌ አላልኩም። አሁን እያወራን ያለ ነው ሞት የተፈረደበትን ስጋ ይዛለች። አዎ ይዛለች፣ ሞታለች። ድንግል ማርያምስ የሞተችው የወደቀ ስጋ ስለያዘች አይደለም፣ ሰው ስለሆነች ነው። ቆይ በዚህ ሁኔታ ጌታ ክርስቶስም የሞተው የወደቀውን ስጋ ስለያዘ ነው ብላችሁ ነው የምታምኑት? ታዲያ የወደቀውን ስጋ የለበሰው? በፍጹም ውድቀት የሚስማማው እንጂ የወደቀ ስጋ አይደለም። ሞት ይስማማዋል ስንል እኮ አዳም ከበደለ በኋላ ያን በደል ለማራቅ የመጣ በመሆኑ ሞተ። ታዲያ ይህ ሞት በሰውነቱ ወይም ሞት የሚስማማውን አካል ስለያዘ ነው እንጂ የወደቀ ስለሆነ አይደለም። የእመቤታችንም እንደዚሁ ነው። ግን ድንግል ማርያም የሞተችው አዳም በሞተበት አሟሟት አይደለም። አዳም የሞተው በኃጢአት ነው። ድንግል ማርያም የሞተችው ግን ሰው ስለሆነች ነው። አይደለም ድንግል ማርያም እኔ እናንተ እንኳን በክርስቶስ አምነን ምስጢራትን ፈጽመን የምንሞተው ሞት አዳማዊ አይደለም ክርስቶሳዊ እንጂ። ሊቃውንት ምን ይላሉ? የቀደመውን አዳም ተውነው ይላሉ። ይህ ማለት ግን አባትነቱን ሻር ነው ማለት አይደለም። አሁንም አባታችን ነው። ግን ዳግማዊውን አዳም እንደምንከተል ለማሳየት ነው። የምንሞተውም እንደ ፊተኛው አዳም ሳይሆን እንደ ኋለኛው አዳም እንደ ኢየሱስ ክርስቶስ ያለ ሞት ነው። ድንግል ማርያም የሞተችው እንደ መጀመሪያው አዳም ሳይሆን እንደ ሁለተኛው አዳም እንደ ልጇ እንደ ኢየሱስ ክርስቶስ ያለ ሞት ነው። ወንድሜ ሞት ሙሉ ለሙሉ ተለውጧል። ምሳሌ ልስጥ ነው። የክርስቶስን ሞት እናንሳ። አሁን ክርስቶስ የሞተው በፈቃዱ ነው። እኔ ትንሣኤና ሕይወት ነኝ ያለ ጌታ ክርስቶስ የትንሣኤያችን በኩር ሆነ። በአንዱ በአዳም በኩል የገባ ሞት ለሁሉ ደረሰ። ስለዚህ ሰው ሁሉ የሚሞተው በአንዱ በአዳም በኩል የገባ ሞት ስላለ ነው ማለት ነው። እናታችን ድንግል ማርያምም የተገኘችው በአዳም በኩል ነው፣ በሕግ በሆነ ሩካቤ ልክና አብርሃም እነ ዳዊት እንደተገኙት ማለት ነው። እሷም ከእናትና ከአባቷ ስጋና ደምን ተካፍላለች። ያ ስጋና ደም አዳም ከበደለ በኋላ ልጆቹን በመልኩ የወለደበት ስጋና ደም ነው። ያ የወደቀ ስጋና ደም ማለት ነው። ከመውደቁ በፊት ልጆቹን አልወለደም። ከመውደቁ በፊት የሚባል ታሪክም የለም። ስለዚህ ሰው እስከሆንን ድረስ ሞትን የማይቀምስ ማንም የለም ማለት ነው። የምን አባት? የንስሐ ነዋ። የምን አባት ልትይዝ ነው እዚህ መጣ? ለምን ማለት ማለቴ ብቻዋን ነው የምትይዘው? ዘኪ ምንድነው ግራ የተጋባ ጥያቄ የምትጠይቀኝ? ብቻዋን እያያት? አይ አይመስለኝም። አቤት አንተ አላስተዋልካትም እንጂ ፌበን ጣውያ ቀሪር ብሏል። ሰሞኑን ስልክ ማብዛት ጀምራለች፣ መተከዝ ጀምራለች። ብቻ የሆነ ግራ የሆነ ስሜት ውስጥ ነው ያለችው። ለምን ጠጋ ብለህ አትጠይቃትም? ምንድነው የምታወራው ዘኪ? እውነቴን ነው። እቺ ልጅ መስመሯን እንዳትስት። ስለሷ ደግሞ ግድ የሚል አንተ ብቻ አይደለም እኔም ጭምር ነኝ። ይሄ ነገር በፍጹም ደስ አላለኝም።